ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮችን እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሰብስክራይብ አድርጉ። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። በዛሬው ቪዲዮአችን አማርኛ በቀ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱንን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። በዛሬው ቪዲዮአችን ከቀ እስከ ቆ ባሉት በእነዚህ በሰባቱ ቃላትን መመስረት ነው። ስለዚህ አንድ ባንድ አሳያችኋለሁ። በመጀመሪያ ከቀ እስከ ቆ ሰባቱንም በተደጋጋሚ ቆጥርላችኋለሁ። ከዚያም በኋላ በእያንዳንዳቸው ቃላትን እንመሰርታለን። እሱን እናሳያችኋለሁ። ተከታተሉ። ቀ ቁ ቂ ቃ ቄ ቅ ቆ። አሁን ከላይ ወደ ታች ከመጀመሪያው ወደ መጨረሻው ከቆጠርናቸው ደግሞ ከታች ወደ ላይ ወይም ደግሞ ከመጨረሻው ወደ መጀመሪያው እንቁጠራቸው እስኪ። ቆ ቅ ቄ ቃ ቂ ቁ ቀ። አሁን ከላይ ወደ ታች እና ከታች ወደ ላይ ያቆጠርናቸው በሁሎች በእያንዳንዳቸው በሰባቱም ቃላትን እንመስረት። እስኪ እነሱን እናያቸው። አሁን በመጀመሪያይቱ ድምጽ በቀ እንመሰርታለን ማለት ነው። በመጀመሪያይቱ ድምጽ ስንመሰርት ቀበረ ይላል፣ ቀበረ ይላል ማለት ነው። ቀ የመጀመሪያዋ ፊደል ናት ወይም ይቺ ራሷ ናት። በ የበቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። እነዚህ ሶስቱም ፊደላት የመጀመሪያ ናቸው። ስለዚህ ቀበረ የሚል ቃላትን መስርተውልናል ማለት ነው። ቀጣይ ደግሞ ቀበሌ ይላል፣ ቀበሌ። እነዚህ ሁለቶች ከነዚህ ከሁለቶች ጋራ የተመሳሰሉ ናቸው። ሁሎቹም የመጀመሪያ ፊደላቶች ናቸው። ይቺ በም የበቤተሰብ የመጀመሪያዋ ናት። የተለየች ሌ ናት። ሌ ደግሞ የለቤተሰብ የአምስተኛዋ ናት ማለት ነው። በአንድ ላይ ቀበሌ የሚል ቃላትን መስርተውልናል ማለት ነው። ቀጣይ ደግሞ ቀላል ይላል፣ ቀላል። ቀ የመጀመሪያዋ ፊደል ናት የቀ ቤተሰብ። ላ የለቤተሰብ የአራተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ቀላል የሚል ይመሰርትልናል ማለት ነው። ቀጣይ ደግሞ ወደ ሁለተኛዋ ድምጽ ወደ ቁ እንሄድ እስኪ። በቁ ደግሞ ቁርስ ይላል፣ ቁርስ ይላል። ቁ የቀ ቤተሰብ የሁለተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት ማለት ነው። በአንድ ላይ ቁርስ ይላል ማለት ነው። ቀጣይ ደግሞ ቁማር ይላል፣ ቁማር ይላል። ቁ የቀ ቤተሰብ የሁለተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። በአንድ ላይ ቁማር የሚል መስርቶልናል ማለት ነው። ቀጣይ ደግሞ ቁመት ይላል፣ ቁመት። ቁ የቀ ቤተሰብ የሁለተኛዋ ናት ብለናል። መ የመ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ቁመት የሚል ይመሰርትልናል ማለት ነው። ቀጣይ ደግሞ ወደ ሶስተኛዋ ድምጽ ወደ ቂ እንሄዳለን። ደግሞ በቂ የተመሰረቱንም እናያቸዋለን ማለት ነው። ቂመኛ ይላል፣ ቂመኛ። ቂ የቀ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። መ የመ ቤተሰብ የስንተኛዋ ናት? የመጀመሪያዋ። ኛ የኘ ቤተሰብ የስንተኛዋ ናት? የአራተኛዋ። ስለዚህ ቂመኛ የሚል ቃላትን መስርቶልናል ማለት ነው። ቀጣይ ደግሞ ቂም ይላል፣ ቂም ይላል። ቂ የቀ ቤተሰብ የስንተኛዋ ናት? የሶስተኛ ወይም ደግሞ ይችኛዋ ራሷ ሶስተኛዋ ፊደል ማለት ነው።
ም ደግሞ የመቤተሰብ የስድስተኛዋ ናት ማለት ነው። ቂም የሚል ቃልን መስርተውልናል ማለት ነው። ቀጣይ ቂርቆስ ይላል። ቂርቆስ ቂ የቀ ቤተሰብ የስንተኛዋ ናት? የሶስተኛዋ። ር የረ ቤተሰብ የስንተኛዋ ናት? የስድስተኛዋ። ቆ የቀ ቤተሰብ የስንተኛዋ ናት? የሰባተኛዋ ወይም ይችኛዋ ፊደል ማለት ይችኛዋ ፊደል ናት ማለት ነው። ከዚያ ደግሞ ስ ደግሞ የሰ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ቂርቆስ የሚል ቃላትን መስርተውልናል ማለት ነው። ቀጣይ ደግሞ ወደ ቀጣዩ ወደ አራተኛዋ ድምጽ ወይም ደግሞ ወደ ቃ እንሄድ እስኪ። ቃወመ ይላል። ቃወመ ይላል። ቃ የቀ ቤተሰብ የስንተኛዋ ናት? የአራተኛዋ ናት። ወ የወ ቤተሰብ ስንተኛዋ ናት? የመጀመሪያዋ። መ የመ ቤተሰብ ስንተኛዋ? የመጀመሪያዋ። ስለዚህ እነዚህ ሁለቶች የመጀመሪያ ናቸው ማለት ነው። የአራተኛዋ ቃል የትኛዋ ናት? ይችኛዋ ናት። ስለዚህ ቃወመ የሚል ይሰጠናል ማለት ነው። ቀጣይ ደግሞ ቃጠሎ ይላል። ቃጠሎ ቃ የቀ ቤተሰብ የስንተኛዋ ናት? የአራተኛዋ። ጠ የጠ ቤተሰብ የመጀመሪያዋ ናት ማለት ነው። ሎ የለ ቤተሰብ የስንተኛዋ ናት? የሰባተኛዋ ማለት ነው። ቃጠሎ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ቃሪያ ይላል። ቃሪያ ቃ የቀ ቤተሰብ የአራተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ያ የየ ቤተሰብ የአራተኛዋ ናት። በአንድ ላይ ቃሪያ የሚል ቃልን መስርቶልናል ማለት ነው። ቀጣይ ደግሞ ወደ ቄ ወደ ስንተኛዋ ድምጽ? ወደ አምስተኛዋ ድምጽ እንሄዳለን ማለት ነው። በአምስተኛዋ ድምጽ ደግሞ ቄጠማ ይላል። ቄ የቀ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት። በአንድ ላይ ቄጠማ የሚል ይመሰርትልናል ማለት ነው። ቀጣይ ደግሞ ቄድር ይላል። ቄድር ቄ የቀ ቤተሰብ የአምስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ቄድር የሚል ቃልን ይመሰርትልናል ማለት ነው። ቀጣይ ደግሞ ቄራ ይላል። ቄራ ቄ የቀ ቤተሰብ የአምስተኛዋ ናት። ራ ደግሞ የረ ቤተሰብ የአራተኛዋ ናት ማለት ነው። በአንድ ላይ ቄራ የሚል ቃልን መስርቶልናል ማለት ነው። ቀጣይ ደግሞ ወደ ቅ እንሂድ። ወደ ስንተኛዋ? ወደ ስድስተኛዋ ድምጽ ማለት ነው። ቅመም ይላል። ቅመም ቅ የቀ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት። መ የመ ቤተሰብ የስንተኛዋ ናት? የመጀመሪያዋ ናት። ም የመ ቤተሰብ የስድስተኛዋ ናት ማለት ነው። በአንድ ላይ ቅመም የሚል ቃልን መስርቶልናል ማለት ነው። ቀጣይ ደግሞ ቅመማ ይላል። ቅመማ የስድስተኛዋ ናት ማለት ነው። መ የመ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ቅመማ የሚል መስርቶልናል ማለት ነው። ቀጣይ ደግሞ ቅጠል ይላል። ቅጠል ቅ የቀ ቤተሰብ የስድስተኛዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ል የለ ቤተሰብ የስድስተኛዋ ናት። በአንድ ላይ ቅጠል የሚል መስርቶልናል ማለት ነው። ቀጣይ ወደ መጨረሻው ወይም ደግሞ ወደ ሰባተኛው ድምጽ ወደ ቆ እንሂድ እስኪ። በቆ ደግሞ ቆይታ ይላል። ቆይታ ቆ የቀ ቤተሰብ የስንተኛዋ ናት? የሰባተኛዋ። ይ የየ ቤተሰብ የስድስተኛዋ። ታ የተ ቤተሰብ የአራተኛዋ ናቸው ማለት ነው። ቆይታ የሚል መስርተውልናል ማለት ነው። ቀጣይ ደግሞ ቆመ ይላል። ቆመ ቆ የቀ ቤተሰብ የሰባተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። በአንድ ላይ ቆመ የሚል መስርቶልናል ማለት ነው። ቀጣይ ደግሞ ቆየች ይላል። ቆየች ቆ የቀ ቤተሰብ የሰባተኛዋ ናት። የ የየ ቤተሰብ የመጀመሪያዋ ናት። ች የቸ ቤተሰብ የስድስተኛዋ ናት። በአንድ ላይ ቆየች የሚል ቃልን መስርተውልናል ማለት ነው።
እንግዲህ በዛሬው ቪዲዮአችን ከቀ እስከ ቆ ባሉት ቃላቶችን መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ።